ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። የሀገር ውስጥ ተፈናቃዮችና በተለያዩ ወታደራዊ ካምፖች የሚገኙ የሰራዊት አባላት በነገው ዕለት ለሰባተኛው ጠቅላላ ምርጫ ድምጽ እንደሚሰጡ ብሔራዊ ምርጫ ቦርድ አስታወቀ። ቦርዱ ዛሬ ባወጣው መግለጫ እንዳስታወቀው በኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ 1162/2011 አንቀጽ 17 በተሰጠው ስልጣን መሰረት በሀገር ውስጥ ተፈናቃዮችና በወታደራዊ ካምፖች ልዩ ጣቢያዎችን በማቋቋም የካምፑ ነዋሪዎችን በሰባተኛው ጠቅላላ ምርጫ ላይ እንዲሳተፉ በመራጭነት እንዲመዘገቡ ማድረጉን አስታውሷል። በዚሁ መሰረትም በካምፖቹ በመራጭነት የተመዘገቡ ዜጎች ድምጽ የመስጠት ሂደት በነገው ዕለት ሰኔ 2 ቀን 2018 ዓ.ም እንደሚከናወን ገልጿል። ሰባተኛው ጠቅላላ ምርጫ ድምጽ መስጠት ሂደት ባለፈው ሰኞ ግንቦት 24 ቀን 2018 ዓ.ም መካሄዱን ያስታወሰው ቦርዱ የዚህ ምርጫ ውጤት በአሁኑ ወቅት ከምርጫ ክልል ጽህፈት ቤቶች ወደ ቦርዱ ማዕከል እየመጡና ቦርዱም የመጡትን ውጤቶች የማረጋገጥ የኦዲት ግኝት ያለባቸው ውጤቶች የመመርመር ስራ እያከናወነ መሆኑን ገልጿል። በተጨማሪም የተረጋገጡ ውጤቶችን ወደ መረጃ ቋት የማስገባት ስራ እያከናወነ መሆኑን እንዲሁም የህግ ባለሙያዎች ጉባኤ አቋቁሞ በፖለቲካ ፓርቲዎችና በግል እጩዎች የቀረቡ አቤቱታዎችን በጉባኤው አማካኝነት የማደራጀትና ምስክር የመስማት ስራ ላይ እንደሚገኝ አስታውቋል። በቀጣይም በተጠቀሰው ሂደት ያለፉ ውጤቶች ለቦርዱ ውሳኔ በማቅረብና በማጸደቅ በህጉ መሰረት ለህዝብ ይፋ የሚደረግ መሆኑን ገልጿል። ጊዜያዊ አስተዳደሩን በማፍረስ ስልጣኑን የተቆጣጠረው በዶክተር ደብረጽዮን ገብረሚካኤል የሚመራው የትግራይ ክልል መንግስት ከሁለት ቀናት በፊት ባወጣው መግለጫ የፌዴራሉ መንግስት በትግራይ ክልል ሰሜን ምዕራብ ዞን ከሸራሮ ከተማ ወጣ ብሎ በሚገኘው አካባቢ በፈጸመው የድሮን ጥቃት በትግራይ ታጣቂዎች ላይ የሞትና የመቁሰል አደጋ ደርሷል በማለት መክሰሱ ይታወሳል። በጉዳዩ ዙሪያ በፌዴራሉ መንግስት በኩል እስካሁን የተሰጠ ምላሽ ባይኖርም በክልሉ የሚንቀሳቀሱ ተቃዋሚ የፖለቲካ ፓርቲዎች እና ምሁራን የሰራዊቱ አባላት ወደ ሱዳን ጉዞ ለማድረግ እየተንቀሳቀሱ በነበረበት ወቅት ጥቃቱ ስለመድረሱ እየገለጹ ይገኛሉ። ሪፖርተር ስለ ጉዳዩ ትክክለኛነት ማረጋገጥ ባይችልም በክልሉ ያንዣበበውን የጦርነት ዳመና ተከትሎ ከሁለት ቀናት በፊት የተፈጸመው የድሮን ጥቃት ወዴት ሊያመራ ይችላል የሚለውን ጉዳይ መሰረት በማድረግ የክልሉን ተቃዋሚ የፖለቲካ ፓርቲ አመራሮች አነጋግሯል። በቀዳሚነት አስተያየታቸውን የሰጡት የባይቶና ፓርቲ ሊቀመንበር አቶ ክብሮም በርሀ ሁኔታውን የፈጠረው የኤርትራ መንግስት ከኢትዮጵያ ጋር የገባበትን ውጥረት በሌላ ግጭት ለመቀልበስ የሚያደርገው ጥረት መሆኑን ገልጸው ወዴት ያመራል ለሚለው ጥያቄ አሁን በስልጣን ላይ ያለው አካል ወደ ሙሉ ጦርነት እንደሚገባ ጥርጥር የለውም ብለዋል። መጀመሪያ ኢሳያስ እያደረገ ያለው ምንድነው? የፌዴራል መንግስት ቀይ ባህርን አስመልሳለሁ ብሎ ወደ ኤርትራ ሊያደርገው የነበረውን ጦርነት ትግራይ ላይ ነው እያደረገ ያለው። ከዚህ በፊትም በተለያየ መንገድ ተነግሯል። በፈር ዞን ነው፣ ሰፊ በፈር ዞን ትግራይም ውስጥ አማራም ውስጥ እየፈጠረ ያለው ማለት ሌሎችም ክልሎች በራሱ አማጽያን እየረዳ ጦር መሳሪያ እያስታጠቀ ነው እየሄደ ያለው እና በተለይ ደግሞ ትግራይ ላይ ያለው ነገር በትልቁ ኤርትራ ላይ ሊደረግ የነበረ ነገር ነው ወደ ትግራይ ውስጥ እያመጣ ያለው ማለት ነው። ስለዚህ ይሄ እጅግ አሳዛኝ ነው። ወዴት ሊያመራ እንደሚችል ያው የታወቀ ነው። እንግዲህ መፈንቅለ መንግስት ያደረገው ኃይል አላማው ግልጽ ነው። ወደ ተሟላ ጦርነት መግባት ነው። መቀሌ እንደተቆጣጠረ ሁሉ አዲስ አበባን እቆጣጠራለሁ ብሎ ነው የሚያምነው። ስለዚህ ይሄ ነው እየተሰራ ያለው። ይሄን ለመመለስ ምንድነው የፕሪቶሪያው ስምምነት መከበር አለበት። መነሻው እሱ ነው። የፕሪቶሪያው ስምምነት የህገ መንግስቱም መከበር አለበት ብለን ነው የምናምነው። የትግራይ ዜጎች መብታቸው ሊከበርላቸው ይገባል። ቤቶቻቸው ተዘርፎ በሽፍቶች እየተከራዩ በሽፍቶች ተወስደዋል። ስለዚህ ንብረታቸው ሊመለስላቸው፣ መሬታቸው ሊመለስላቸው፣ በአጠቃላይ ግዛቱ ሊመለስ ይገባል። በወራሪዎች ስር ያለው መሬት ማለት ነው። ወራሪ ሲባል የኤርትራው መንግስት ወራሪ ነው። ትልቁ ወራሪ ማለት ከምስራቅ ከኢሮብ ጀምሮ ከጎለሞካዳ ዛላምበሳ አንስቶ እስከ ምዕራብ ትግራይ እስከ ሁመራ ድረስ በትልቁ ወር ያለው የኤርትራ መንግስት ነው። በተለያየ መንገድ በዚህ በምዕራብ ትግራይ ያሉ ወራሪዎችም አሉ። ስለዚህ እነዚህ ወራሪዎች በአስቸኳይ ወጥተው ወደ ፕሪቶሪያ ስምምነት ተመልሰን ወደ ህግ መቅረብ አለባቸው ብዬ ነው የማምነው። ከመንግስት ጋር ግንኙነት ያላቸው የሀገሪቱን ህግ ራሳቸው የጻፉት ህገ መንግስት ጥሰው በዓለም የተጠላ መሪ ጋር አብረው የትግራይ ህዝብ ወደ ሌላ ችግር እያስገቡ ያሉ ሰዎች ወደ ህግ መቅረብ አለባቸው በአስቸኳይ ብዬ ነው የማምነው።
ወጣቱን በሙሉ አስመራ ዩኒቨርሲቲ ዘግቶ ወጣቱን በሙሉ ወደ ሳዋ ብለው ከዛ ደግሞ እየመለመለ የራሱ ባሮች አድርጎ ከዛ በኋላ ደግሞ ለሌላ ሀገር እየሸጠ ነው የኖረው። ይኸው ስርዓት ነው ወደ ትግራይ እየገባ ያለው። ከዚህ በፊትም ብለናል፣ በተደጋጋሚ አስጠንቅቀናል። አሁን ህወሓት ሻዕቢያ እየሆነ ነው፣ የትግራይ ህዝብ ደግሞ ወደ ኤርትራ እየተቀየረ ነው ብለናል። አሁን እየሆነ ያለው እሱ ነው። ወጣቶች ታፍሰው ወደ ኤርትራ ይሄዳሉ። ኤርትራ ተሽጦ በኤርትራ ወደ አልቡርሃን ይሄዳሉ። አልቡርሃን ደግሞ ለሱዳን እንዲዋጉ ይደረጋል ማለት ነው። የሳልሳይ ወያነ ትግራይ ፓርቲ የህዝብ ግንኙነት ኃላፊ አቶ ብርሃነ አጽብሃ በበኩላቸው በህወሓት በኩል በይፋ የሚገለጸው ጽምዶ የተባለው ቅንጅትም ሆነ ሌሎች ከጎረቤት ሀገራት ጋር አሉ የሚባሉ እንቅስቃሴዎች ወታደራዊ ዓላማ ያላቸው አሳሳቢ ተግባራት ናቸው። በተለይም ጽምዶ የሚባለው የህወሓትና የኤርትራ ጥምረት ትግራይን የጦርነት ማዕከል የሚያደርግ የጥፋት መንገድ ነው ሲሉ ገልጸዋል። ይህ ጽምዶ በሚል የጀመረው እንቅስቃሴ ለትግራይ ብቻ ሳይሆን ለቀጠናው ጭምር ስጋት እንደሆነ የጠቆሙት አቶ ብርሃን በዚህ እንቅስቃሴ የትግራይ ህዝብ ጥያቄ ምላሽ ያገኛል ከማለት ይልቅ ለከፋ አደጋ እየተጋለጠ ነው። በመሆኑም አስቸኳይ ፖለቲካዊ መፍትሄ ያስፈልገዋል ብለዋል። እኛ ማለት ከጎረቤት ሀገሮች እና ሌሎች የሚደረጉ ማለት ህወሓት የሚያደርጋቸው ኢንጌጅመንቶች ህወሓት በሚገልጻቸው የህወሓት ካድሬዎች በሚገልጿቸው ነው ጽምዶ የሚል አንድ ነገር ያመጣሉ። ከኤርትራ ጋር ተያይዘው እዛ ቀጠናው አካባቢ ያለ ሀገራት እሱን ያመጣሉ። እሱ በይፋ በሚዲያም ስለሚገልጹት በዋነኝነት ግን ሳልሳይ ወያነ ትግራይ ይሄ ጽምዶ የሚባል የትግራይን የጦርነት ማዕከል የሚያደርግ ካልሆነ ለትግራይ መፍትሄ ይመጣል የሚል እምነት የለም። ይሄ ነው እነሱ ስለሚገልጹት። ሌላ ከሱ የተለየ ጥናት አላደረግም። ግን በይፋ የህወሓት ካድሬዎች፣ ከፍተኛ አመራሮች፣ የወታደራዊ አመራሮች ስለሚገልጹት እሱ ግን ሄዶ ክልሉ ወይም ደግሞ አጠቃላይ የኢትዮጵያ ደግሞ ቀጠናው እነዚህ ያሉ አሁን ነገሮች የወታደራዊ አሊያንስ የሚመስሉ ናቸው። የትግራይ ወደ ሰላም የሚያመጡ ሳይሆኑ ወደ ግጭት የሚወስዱ ናቸው የሚደረጉ። ፌደራል መንግስትም ከህገ መንግስት ውጭ ግንኙነት አለ የሚል ፊልድ ማርሻልም በተደጋጋሚ የሚገልጹት ነገር አለ። ሁለቱም የሚካሰሱበት ምክንያት ሄደው አሁን ሁለቱም ኃይል እየተካረረ የሚሄደው ጽምዶም ነው ብለው በሌላ የሚያደርጉት አሊያንስ ለትግራይ ህዝብ ሞት ለትግራይ የጦርነት ማዕከል የሚያደርግ ካልሆነ በስተቀር ለትግራይ መፍትሄ ይዞ አይመጣም ማለት ያለው። አሁን የሚደረጉ ገደቦች የመድኃኒት፣ የነዳጅ፣ የገንዘብ፣ የካሽ እጥረትም አለና እሱ ሊፈታ አላየንም። ስለዚህ ለጥፋት ካልሆነ በስተቀር ለሰላማዊ መንገድ ወይም ደግሞ ትግራይ ህዝብ በሚጠቅም መንገድ ስላልሄደ እሱ ላይ መልሶ አሁንም እነዚህ ኃይላት ልዩነታቸው ሰላማዊ ነገር እንዲፈቱ ነው እና ከዛ የተለየ ነገር የለንም። እኛ ግን የምንመለከተው ስጋት እንጂ ጥፋት እንጂ ሞት እንጂ ስቃይ መከራ እንጂ መፍትሄ ይመጣል የሚል የለንም። ሌላው ሁሉም ኃይላት የሚመስላቸው አሊያንስ እየፈጠሩ ስለሆኑ ሄደ ግን ወደ ከፋ የትግራይን ወደ ጦርነት መልሶ ወደ ዳግም ጥፋት ላይ ያስገባ የሚችል መንገድ ስለሆነ እዚህ ቀጠናው ላይ ያሉ ነገሮች በጥንቃቄ መያዝ እንዳለባቸውና በሰላማዊ ንግግር መፍታት እንዳለባቸው ነው የኛ አስተያየት። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።